ቻይናዎች ምን ይላሉ መሰላችሁ? ኒሃውማ ሁንሃ ምን ማለት ነው? ሶስተኛ ላይ ካለው 3 ነጥብ ነው የቀረን እንደማለት ነው። ካሪክ ምርጥ ቅያሪ አማዶታ ኢምቦይሞ ወደዚህ ወጥቶ ሴስኮን በጣም ቆንጆ በረኛችን አሪፍ ነበረ። ኩኛ ወደ ኢምቦይሞ ፓስ ያደረገው ኳስ ይመቸን። ገብርኤልን ቆንጆ ምሽት ነበር። 1-0 መሆኑን እንዳታዩ። ኡቭን ይመቸን። ቻምፒዮንስ ሊግ መጣሁልሽ ሰላምዬ፣ አንቺን ማየት ከቻልኩ ብሏል። ይመቻችሁ። 2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው አንድ ቡድን ብቻ ነው። እሱም ማንቸስተር ዩናይትድ ይባላል። የአራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። የአራዳ ልጅ 6ኛ ተከታታይ ጨዋታቸው ነው። ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገርህ ማለት ነው። ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላውቅም። የሚገርም ኳስ ነው። ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሙም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው። ማንቸስተር ዩናይትዶች ያም ቆንጆ 3 ነጥብ እንዲያገኙና ካስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አልተቻሉም። የአራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታው። ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነኝ ነው ዝም ብዬ የምራገጠው መርጬ ነው አባቴ። ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም እንግዲህ ዩናይትድ አሸንፏል። አረ በስመ አብ ማን ሙሉ ሰከንድ አፍ ተደብድቦ እንዴት እንዳገባ አላቀለትም። ሼስኮ ተቀይሮ ሲገባ ምንድን ነው የሚያገባው? ካሪክ ይውላችሁ የለ የተመቸኝ ነገር ከካሪክ ማለት ነው ቀያሪ ላይ በፍጹም አይቆዩ። ያህል ቲሙ እንደተቸገረ ገብቶታል ማለት ነው። አማዳ አያስፈልግም ነበር ወጣ። ምንድነው ካውንተሩ? ኩኛ ምን አይነት ክሮስ ነው የሚያደርገው? ማን ኤቨርተኖች ሙሉ ሰከንድ አፉን ነበር ይቀጠቅጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን። አረ በስማ አማን እድለኛ አይደሉም ኤቨርተኖች። ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው የማይችለው። እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም። ቦክስ ውስጥ ማን ላመንስ ምን አይነት ኳስ ነው የመለሰው? እንዲህ ማይክል ኪን በግራ እግሩ 90 ዲግሪ ላይ ነበር የመጣው። እንዴት አድርጎ እንደመለሰው አላቅለትም። ማን ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ አፉን። ማን እነዚህ ማንቸስተር ክለቦች ሁለቱም ሰከንድ አፍ ተበልጠው ግን አሸነፉ። አምና ካቻምና ዝቅ ብሎ ዘንድሮ ግን ቶፕ 4 ለመግባት በስርዓት እየተንቀሳቀሰው ስላለው ቡድን ከመንገሬ በፊት ወያላ ተኝታል አልተኛ ኤቨርተንን ከተበቀልክ እንደዚህ ነው። 1-0 አይደል አሸንፎኝ ሄደ ሜዳ ላይ መጥቶ በ10 ተጫዋች በ9 ብራ ቀለል አድርጌ ስለ ሴስኮ ምናምን እማወራዋለሁ። ቀጣይ ቪዲዮ ላይ እንገናኝ። ወያላ ግን ተኝታል ቋጥራለሁ በ10 ተጫዋች እንኳን አስጥሏል። እንኳን ሜዳው ላይ ሄደ በ10 ተኛ አንተ እንኳን ለዋንጫ እየተፎካከርክ ነው። እንኳን የኔ ጀግናው ማንቸስተር ዩናይትድ ተኛ እያየሁ ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳቸው አንቢትን አሁንም አንቢትን ሆኖ እየቀጠለ ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮኬሬዝ ማንም ከጊዮኬሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮኬሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት እናረጋጋው። ገባህ አይደል?
ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን ትላሉት ደግሞ አሁንም ደነዝ እንደሆናችሁ ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከተላለቅ ቡድኖች ደግሞ አራቱን ብሩኖ ኩኛው እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? አንድ ለባዶ ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ተልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት ሴስኮን ማለት ነው። በአግባቡ ማለት ነው። በአግባቡ ለማንኛውም 1-0 አሸንፋል። ጀማው ዛሬ ቋጠሮ አልሆነም። እኔ ትርፌ ናፍቃኝ ነበር። እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጭ 1-0 አሸንፋል። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነች ከቪላ። እቺ አመጣጧ ጥሩ አይደለም ጀማው፣ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አረ የሆነ ቡድን ቀስ ማስበረልኝ እቺ ቡድን። አይ መከራ። አይ ኤቨርተን ምንድነው? እንደው ክፉ ጎረቤትም እኮ አንዳንድ ቀን ውለታ ይውላል እኮ። ምን አደረግን እኛ እንቅልፋችንን አተን? እኔ እኮ በጣም ያስገረመኝ ሰከንድ ሃፍ 10 ኮርና አግኝተው ዩናይትድ እኮ አንድ ኮርና አላገኘም ሰከንድ ሃፍ። እንዴት አንድ ጎል እንኳን ማስቆጠር ያቅታቸዋል? ተቀጥቅጧል እኮ ዩናይትድ በተለይ ሰከንድ ሃፍ ተቀጥቅጧል። ግን በቃ ምንም ማድረግ አይቻልም። ካውንተር ሄደው አስቆጠሩ። ለጎሉ መገኘትም 3ቱ አዳዲስ ፈራሚዎች ኩኛ፣ ቡሞ፣ ሴሽኮ። ይሄ ደግሞ በቃ ጆክሬሽ ሲያገባ ያስቆጥራል፣ ይከተለዋል። ለማንኛውም ፋሚሊን እጅግ በጣም ነው የተናደድኩት የተበሳጨሁት። ኧረ እጅግ በጣም ያስጠላል። ኤቨርተኖች ወይኔ ዛሬ ጃክ ግሪሊሽ ምናምን አለመኖሩ ጎድቷቸዋል። ከምሬን ነው የምላችሁ። ወደ ውስጥ ጠልቆ ወደ ውስጥ የሚገባ ተጫዋች አልነበረም። ብቻ እጅግ በጣም ያበሳጫል። ዩናይትድ በቃ በዚህ አይነት ቶፕ 4 ይመቻችሁ።